መጣል የምችልበት አይነት ሰው የሆነ ልቤ እርፍ ያለባት አይነት ልጅ ናትና በጣም ደስተኛ ነኝ። በቃ ባለኝ ነገር አሁን ላይ ይገርመኛል። ያላት ሀሳብ ለኔ በጣም ደስተኛ እንደሆነ አድርጋኛለች። ከኔ ምንም ነገር አትጠብቅም። የሆነ ነገር ስታደርግልኝ ዛሬ ላታስብ ያለው መሰላችሁ ቤተሰቦች? እስኪ አብረን እንኑር። በቃ አሁን እኔ ከአንቺ ጋር መለየት አልፈልግም። ቀንም ተገናኝተን ማታ አንቺን ማግኘት ፈልጋለሁና አብረን እንኑር እላታለሁ። ያው ባንቺ እንደገና ማናለ እንደኔ ምኞት ውጥኖ የሰመረለት የሆነ ነገር ጥዬሽ ሄዳል። የሆነ ነገር ስላት ወዲያው ነው ክፍት የሚለው እንዴ። እና እኔ ማሰብ ነው አልፈልግም። የምሬን እኮ ነው ማርያምን። እና እኔ የመናፈቅ ስሜት እንዲሰማኝ አደረግሽ። በቃ እንደዚህ በጣም የምንዋደድ የምንተሳሰብ አንቺ ለኔ እኔ ላንቺ ካለሁኝ ለምን አብረን አንኖርም እያሰብኩኝ ለምን አብረን አንኖርም እኮ። ግን የሚሆን ነገር አይመስልም። አሁን ደግሞ በጣም ቸኮለን ብዬ ነው የማስበው። ገባክ? ለእነዚህ አይነት ነገር በጣም ገና ነን እና ዝም አይ አብረን አራን ነበረኝ። ሰላም፣ እንዴት ናችሁ ቤተሰቦቻችን? እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ ቤተሰቦች? ዛሬ እንግዲህ ተመልሰን መተናል። ያው በጣም ኑልን፣ በተደጋጋሚ ኑልን እያላችሁን ነው። ትንሽ 2 ቀን ምናምን ሳንለቅ ስንቀር በጣም በቃ ደብሯችሁ ነበረ ቤተሰቦች። ለዛ ይቅርታ ይደረግልን። ከዚህ በኋላ ደግሞ ሳናቋርጥ በተከታታይ እናንተ ጋር እንደርሳለን ቤተሰቦች። ያው እናንተም ደግሞ ማበረታታችሁን እንዳታቆሙ። ቪው እየቀነሰ ስለሆነ እስኪ ለቤተሰቦቻችሁ ሼር ማድረግ፣ ኮሜንት ማድረግ፣ ዋናው ደግሞ ላይክ ማድረግ እንዳትረሱ ቤተሰቦች። ይህን ቪዲዮ ከመጀመራችሁ በፊት ዛሬ እንግዲህ መጥቼላችኋለሁ። ዛሬ በጣም በወሳኝ ነገር ነው የመጣሁላችሁ። እንግዲህ እኔና ብሌኒ ያለን ነገር እያያችሁ ነው። እኔም በጣም ደስተኛ ነኝ ባለኝ ነገር። በጣም በቃ ሁሌ ደስተኛው ከቪዲዮም ውጪ ቪዲዮ ላይም ደስተኛ ነኝ። በቃ እንዲህ እንደምታዩኝ ማለት ነውና ያው እናንተም ደስታዬን የምትፈልጉ ሰዎች ደግሞ ኮሜንት እያደረጋችሁልኝ በቃ በውስጥ የምጽፉልኝ ያላችሁ ደስታችሁን እግዚአብሔር እንግዲህ በጣም ጥሩ ሁኔታ ላይ እንደሆነ ነው ያደረገኝ። እኔ በበኩሌ እንደማስበው እናንተም እንግዲህ እግዚአብሔር በቃ ለአንተ ጥሩ ነገር እንዳደረገልህ እናውቃለን፣ ብዙ ነገሮችን ህይወት ላይ እንደቀየረ እናውቃለን እያላችሁ ሁላችሁም ትጽፉልኝ ያላችሁና በጣም ነው የማመሰግነው። እና ጥሩ ሰው ነው ህይወቴ ውስጥ የመጣው። ብሌኒ በጣም ጥሩ ልጅ ናት። እኔ ከምላችሁ በላይ ቤተሰቦች፣ እኔ እንጃ እሷን መቅለዝ ራሱ ቃላት ያንሰኛል አንዳንዴ። እና እስከዛሬ ድረስ ተሰምተውኝ የማያውቁ ስሜቶች ለብሌኒ ይሰማኛል ከውስጤ። በቃ እምነት መጣል የምችልበት አይነት ሰው የሆነ ልቤ እርፍ ያለባት አይነት ልጅ ናትና በጣም ደስተኛ ነኝ። በቃ ባለኝ ነገር አሁን ላይ በቃ ለካ ብዙ ነገሮች የተፈጠሩት እዚህ ጋር ጥሩ ሰው ላገኘ ነው። በህይወቴ ጥሩ ነገር ሊመጣ ነው እና ደግሞ በቃ እቺን የመሰለች ጥሩ ልጅ አላቅም እንዴት ብዬ እንደምገልጻት ቃላቱን ላይ ያጥረኛል። ለብሌኒ በጣም አሳቢ፣ ተንከባካቢ፣ በቃ የሆነ ተቆጣ ለመናገር ራሱ በቃ የሆነ የሚከብዳት አይነት ልጅ ናት። በቃ ጥሩ ልጅ ነው ፈጣሪ ሰጠኝ። ብዙ ከዚህ በፊት ያሳለፈችው መጥፎ ነገሮች የላትም ምናምንና በቃ አሪፍ ልጅ ናት በጣም። እስካሁን ድረስ ያለን ነገር ደግሞ በጣም ደስ ይላል እና ያው እኔ ህይወቱ ስትመጣ እናንተም በምታውቁት ሁኔታ ሳቄን መልሰዋለች ሙሉ ለሙሉ እና ደስተኛ አድርጋኛለች። ካለሁበት ድብር ታስወጥታኛለች። ኢቭን እናቴም በጣም ደስ ብሏታል። እንግዲህ እዚህ ቪዲዮ ላይ አምጥቼ ባላቀርባትም እናቴም በጣም ደስ ብሏታል። ቪዲዮአችንን እንደናንተ ልክ ታያለች እና ያለኝን ነገር ምናምን ታያለች። ቤት ውስጥ በጣም ደስተኛ እንደሆንኩኝ ያው ያለኝን የሰውነትም ነገር ምናምን ታያለች እና እኔ ያው ጭንቀት አልችልም ቤተሰቦች፣ ጭንቀት አልችልም ትንሽ። ለዛ ነው ትንሽ ሰውነቴም እንትን ብሎ የነበረው እና አሁን ያለሁበት ሁኔታ ደግሞ እናቴንም አስደስቷታልና በጣም ነው ደስ ያለኝ እኔም ይሄንን በማየቴ። እና ቤተሰቦች ብሌኒ ረጅም ጊዜ ማቃት ነው የሚመስለኝ። ረጅም ጊዜ ማቃት ስላችሁ በቃ በህይወቴ ለረጅም ጊዜ ማቃት አይነት ልጅ ነው የምትመስለኝና ለምን እንደዛ እንዳልኩ ታውቃላችሁ ቤተሰቦች? በጣም ይገርመኛል። ያላት ሀሳብ ለኔ በጣም ደስተኛ እንደሆነ አድርጋኛለች። ከኔ ምንም ነገር አትጠብቅም። የሆነ ነገር ስታደርግልኝ እኔን ለማስደሰት እኔን በቃ የሆነ ውስጤ ሰላም እንዲያገኝ የምታደርግበት መንገድ፣ እንዳይደብረኝ የምታደርግበት መንገድ እንደዚህ በአጭር ጊዜ ውስጥ ሰው ተገናኝቶ ለዛ ሰው ይሄን ሁሉ ሳክሪፋይ ማድረግ ማንም ሰው ያደርገዋል ብዬ አላስብም ቤተሰቦች። እውነትም ይቺ ልጅ በቃ
ጥሩ በቃ ሁሉም ባይዘወይ ሁሉም ሴቶች ናቸው፣ ግን የተለየች ሴት መሆኗን የተረዳሁት በዚህ መንገድ ነውና እስካሁን ድረስ ተሰምቶኝ የማያውቁ ብዙ ስሜቶች ናቸው ለሷ የሚሰሙኝ። የሰው ሲንከባከበኝ ተሰምቶኝ አያውቅም። ለምሳሌ እኔ ሰው ሲንከባከበኝ ምናምን ብዙ አስተውዬ አላውቅም። እኔ ሰውን በጣም እንከባከባለሁ። ሲንከባከበኝ ብዙ ተሰምቶኝ አያውቅም። እኔ ለምን መሰላችሁ ማለት የሰው የመንከባከብን ፊሊንግ አይቼው አላውቅም እና አሁን እንደዛ እንዲሰማኝ አድርጋኛለች። ሰው ኬር ሲያደርግልኝ ተሰምቶኝ አያውቅም ከቤተሰብ ውጪ ማለት ነውና ያ ስሜት እንዲሰማኝ አድርጋኛለች እና በጣም ነው ትልቅ ቦታ ነው ያለኝ ለሷ እና ቤተሰቦች ዛሬ ምን አስቤ መሰላችሁ መጣሁት። ቤተሰቦች ያው እንደምታውቁት በጣም አጭር ጊዜ ነው እኔና ብሌኒ አብረን የሆንበት በጣም ትንሽ ጊዜ ነው። ከዛ ውጪ እንደ ረዥም ጊዜ እንደሚተዋወቅ ሰው ነው ብዙ ነገሮች አብረን ያሳለፍ ነው። እንደምታዩት እዚህ ጋር እንደምታዩት እኔን ከዛ ሁኔታ ላይ ማውጣት ምናምን ቀላል አልነበረም። ብዙ ነገር አድርጋለች። እዚህ ካሜራ ላይ የሚመጣው ከመቶ 1% ምናምን ቢሆን ነው። ሌላውን እንግዲህ እኔና እሷ ነን የምናውቀውና ዛሬ በጣም በህይወቴ ትልቁን ቦታ የምሰጣት ሰው ናት ብሌኒዬ እና ዛሬ ምን ልላት አስቤያለሁ መሰላችሁ ቤተሰቦች? እስኪ አብረን እንኑር። በቃ አሁን እኔ ከአንቺ ጋር መለየት አልፈልግም። ቀንም ተገናኝተን ማታ አንቺን ማግኘት ፈልጋለሁና አብረን እንኑር እላታለሁ። ያው አይኖ አጭር ጊዜ ነው እኔና እሷ አብረን መሆን ከጀመርን መገናኘት ከጀመርን ጊዜዎችን ማሳለፍ ከጀመርን በጣም ትንሽ ጊዜ ነው። ግን እስኪ ያው እንደምታውቁት እኔ ከእሷ ጋር ረጅም ጊዜ አብሬ መቆየት ፈልጋለሁ። የአጭር ጊዜ ነገር ሳይሆን ያለኝ ለእሷ በጣም ረጅም ጊዜ አብሬ መጓዝ እፈልጋለሁ ከእሷ ጋርና ወደፊትም አብረን ተጋብተን ልጆች ወልደን ትልቅ ደረጃ ላይ ምንደርስ አይነት ሰዎች እንድንሆን እፈልጋለሁና እስኪ ዛሬ አብረን መኖር እፈልጋለሁ ከአንቺ ጋርና ይሄንን ነገር ልታደርጊ ትችያለሽ ብዬ ጠይቃታለሁና እስኪ በዛው ለነገሮች ያላትን አስተሳሰብ ማየት እፈልጋለሁ እዚህ ጋርና እንደዛ ልጠይቃት ነው ያሰብኩት። እና ቤተሰቦች እስኪ ዛሬ እንደዚህ የሚያምር ቦታ ላይ ቀጥሬያታለሁ። ቦታው በጣም ነው የሚያምረው በጣም ቤተሰቦች እና እስኪ ዛሬ እዚህ የሚያምር ቦታ ላይ ይሄን ጥያቄ ሳቀርብላት ብሌኒ ምን እንደምትለኝ አብረን እናያለን። ቤተሰቦች ያው እንደነገርኳችሁ ላይክ ማድረግ እንዳትረሱ። ይሄን ቪዲዮ ከመጀመራችሁ በፊት እስኪ እንጠብቃት። ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ ጣለት ምኞት ውጥኖ የሰመረለት ላንጠልጥልሽ ይቀለሽ ዛሬ ማለት ነው። ደህና ነሽ? ሰላም ቢያችሁ። ሰላም ቤተሰብ እንዴት ናችሁ? ሁሌ ለቀየጣስ ነው ተጠብቀኝ እንዴና ሁሌ እየቀረስኩ የማተውስ አንዳንዴ ሳገኛት ካሜራ አልቀርጽም። ሁሌ እየቀረስኩ ነው እንደማግኘሽ ደህና ነሽ? ያው ቤተሰቦች እኮ የወቁት ብዬ ነው ያለንን ነገር ሁሌ በየቀኑ እንደምንገናኝ ምናምን ማወቅ ይለጣቸው። ሁሌ በየቀኑ እንደምንገናኝ ግን ከባድ እኮ ነው። አንድ ቀን ብትጠፋብኝ ምን እንደሞ እንግዲህ እግዚአብሔር ነው የሚያውቀው። አፋለሁ እስኪ አንድ ቀን ለመጥፋት ታስባለህ? አንድ ሳምንት ምናምን ጥፍትልባትና ቤተሰብ አሳብዳት። አንቺን እኔ ላሳብድሽ መቼም ነው ማለት ነው። አንተ ትችላለህ። አራስ ነው እንዴ? እኔን ሳታገኝ አንድ ቀን የምር ማለት ትችላለህ? እኔ አልችልም፣ አምኛለሁ። አንተ ትችላለህ። ቤተሰቦች አልችልም እያለች ነው። እንዴ ነው ትችላለህ? ነው እኔ አልችልም። ትሞከር እንዴ? ተመዳነል ማሰብህ ራሱ በጣም የሚያናድደው። አረ አልጠፋብሽም። እኔ ቆይ እንዳታስበው ራሱ አልጠፋባትም። ማሰብ ራሱ የለብህም ጭራሽ አላስበው። እሺ እንዴት ነሽ ግን? ዛሬ በጣም አጨቆልኩሽ። እኔ እየሮጥኩ በለው የመጣሁት ከክላስ እንደወጣሽ ነው? ክላስ እንደወጣሁ የመጣሁት ከክላስ ወጣ ቀጥታ እሱ ጋር ነው የምመጣው። እንግዲህ እቃዋን አስቀምጣ እየሮጠሽ ነው የምትመጣው። ትችት ያለሽ ግን ሁሉን ያደለልከኝ በምን ሰዓት ፍቀመጥ ሱራ ከጠራዋት እኔ ቤተሰቦች በቃ አትዘገይም። 5 ደቂቃ እንኳን
ናፍቆኝ ስለሆነ ቤተሰብ እየሮጥኩ ነው የሚመጣው። እቺ ልጅ ቤተሰቦች በቃ የፈጣሪ ስጦታን መሆኗን የምታውቁት እኮ ፍጥነቷ ስትመጣ ራሱ ምናምን በጣም ስለምትናፍቀኝ እኮ ነው። እንዲህ የሚናፍቅ ሰው ይስጣችሁ በህይወታችሁ ቤተሰቦች። እኔ የመናፈቅ ሰው ናፈከኝ ሲለኝ የምር ላይሆን ይችላል ማን ብዬ ነበር የምጠራጠር። ባንቺ ግን አየዋለሁ ሁሌ ፊትሽ ላይ። እንዴት ተጠራጠራለህ? ቤተሰቦች ፊቷን አስተውላችሁ ታውቃላችሁ? ምናምን የሆነ ነገር ጥዬ ይሄዳል የሆነ ነገር ስላት ወዲያው ነው ክፍት የሚለው እንዴ። እና እኔ ማሰብ እራሱ አልፈልግም። የምሬን እኮ ነው ማርያም። እና እኔ የመናፈቅ ስሜት እንዲሰማኝ አደረግሽ። ሰው ነኝ ሲናፍቀኝ ማለት ነው። በቃ አይ ፊትሽ ተረክሽ ሳይሆን የምታደርጊያቸው ነገሮች ተረሺ ስትናፍቅኝ የምር ነው እንትን ዝም ብሎ ለንግግር ምናምን አይደል ነው የምሬን ነው። ማታ ራሱ በግድ እኮ ነው የምንለያየው። ምን እንደሚሻለን እንግዲህ እግዚአብሔር ምን እንደሚያደርገን አናውቅም። የምር ማታ ራሱ ቤተሰብ በግድ ነው የምንለያየው እና እንዴት ነው ግን አንሰለቻችም? እኔ አብረን ያለን አይመስለኝም እንዴ በጣም እኔ ሲጀመር አንቺ ካልሰለችሽ እኔ አልሰለችሽ። እኔ ሰለቸኝም አንተን አላውቅም እውነት መቼም ነው የማይሰለቸኝ። ቤተሰቦች በጣም ወደውሻል እግዚአብሔርን በቃ ይቺ ልጅ እያሉ በጣም ነው የምወዳቸው። አዎ የትናንትናው ፕራንክ ደግሞ ትንሽ ከበድ ያለ ነው እና በደንብ የታቀደበት ስለሆነ ከየው ጋር ሆነሽ በቃ እኔ ጨርቄን ታስጥኛለሽ እኮ ነው። ቅጣትም ነው ለጠፋበት ቅጣትም ነው እንትንም ነው ብድርም ነው። ግን ጃኬቱ በጣም ነው የሚያምረው። ወደኸዋል ማርያም። ትንሽ የሰራሽ ነገር ከባድ ሆነ እንጂ ሶስቱ ጃኬቶች ዝም ብሎ አልተወራም። ግን የሶስቱ ጃኬቶች ጉዳይ አንተ እሱ እየቀለደ ነው። እስማ ማምረህን ለአንተ አረስቀል እሱ እየቀለደ ነው። ቤተሰብ እንዴ ሶስቱ ጃኬቶች ናቸው ያስጨነቁህ አንዴ እነሱ እንዴት አያስጨንቁኝ? ለማን ሰታ ነው? ትናንትና እኮ ክቡን ያልኩት አንቺ ደግሞ ስትሽ ነው ያልኩት። እሱ እየቀለደ ነው። ቢሰጥም ላንተ ነው ለምፈልግ ነው ብሰጥም ላንተ ነው የምሰጠው። እኔ ለማን ሰጣለሁ? የእሱን አንስተሽ እንዳሰጪኝ አደራ እንዳታስከፊኝ። አይ ነገሩ ነው እንጂ ብሰጥ እንኳን ለሱ ነው አጥቼ የሚሰጠው ነው። እሺ ኧረ ምንም በአንቺ ተማመናለሁ። ከዚህ በኋላ ግን እንዳትቸገሪ ነግሬሻለሁ። አንቺ ተማሪ ነሽ ወደፊት ትገዢልኛለሽ። አሁን ላይ ግን ካንቺ ምንም ነገር እንትን አልልም። እሺ ላንቺ አስቤ እኮ እንዳትጨናነቂ። ለሌላ የምታወጫቸው ኖቾች እዚህ ጋር ለእኔ ለማስደሰት ብለሽ እንትን እንድትይ አልፈልግም። እሺ እናት እና ለምንድን የጠራኸኝ ዛሬ? የሆነ የምነግርሽ ነገር አለ ብለኸኝ ነበረ። አዎ የምጠይቅሽ ጥያቄ አለና ምን ያህል ሬዲ ነሽ ጥያቄሽ ለመጠየቅ? ሬዲ ነኝ። እሱን እያሰብኩ ነው። ባይዘው የመጣሁት ምንድን ነው ብዬ። አዎ የሆነ ትንሽ ከበድ ያለ ጥያቄ ነው። እንዴት ከበድ ያለ ጥያቄ ነው? ከበድ ያለ ማለት ምን መሰለሽ? መጥፎ ነገር አይደለም። ምን አይነት ነገር መሰለሽ ብሌኒ፣ እኔ ያው ከዚህ በፊት ያሳለፍኩትን ነገሮች ምናምን ያው የምደብቀው ነገር አይደለም። አንቺ የምታውቂው ነው እነሱም የሚያውቁት ምናምን ነገር ነውና ግን የምር የመወደድ ስሜት የመፈለግ ስሜት እንዲሰማኝ አድርገሽኛል። በሙሉ ልብሽ ገባሽ? በሙሉ ልብሽ አንድ ሌላ ሰው ጋር ሆኖ ምናምን ሳይሆን በሙሉ ልብሽ ለኔ ስታስቢልኝ ለኔ ስትወጂኝ ምናምን አይቻለሁ። በጣም እሱን ነገር ደግሞ ከኔ ምንም ሳትጠብቂ ደግሞ ብዙ ነገሮች ታደርጊያለሽ ምናምን ዝም ብሎ ለታይታ ምናምን ዝም ብሎ ሳይሆን በማስመሰል ምናምን ሳይሆን የምር ከልብሽ ያን ነገር ስታደርጊው አይሻለሁና ከኔ ምንም አትጠብቂ ምንም ነገር ስታደርጊና ይሄ ነገር በጣም ገርሞኝ ነው ማለት ሰው የሆነ ነገር ይፈልጋል በህይወቱ ለሆነ ሰው የሆነ ነገር ሲያደርግ ምናምን ከሆነ ሰው የሆነ ነገር ይጠብቃል ያ ነገር እንዲደረግለት ምናምንና አንቺ ምንም ነገር አትጠብቂም ከኔ ማለት ነው ምንም ነገር። እኔም ላንቺ የተለየ ቦታ አለኝ። በጣም ከማውቃቸው ሴቶች ሁሉ በቃ ጨዋ ነሽ አንቺ። በጣም ታውቂያለሽ፣ ነግሬሽ አላውቅም። በጣም ጨዋ ነሽ። በጥሩ ቤተሰብ ነው ያደግሽው። ለሰው ምን አይነት ክብር መስጠት እንዳለብኝ አስተምረሽኛል። በእውነቱ በጣም ብዙ ነገር ካንቺ ተምሬያለሁ እና ብዙ ነገር ስሜቶች እንዲሰሙኝ አድርገሽኛል። እና ዛሬ ምን አሰብኩኝ መሰለሽ? በቃ ትክክለኛዋ ሴት ህይወቴ ላይ እንደመጣች አሰብኩኝ። ካንቺ ጋር በመሆናቸው ጊዜዎች በማሳልፋቸው ነገሮች በማያቸው ነገሮች አይ ነው ትንሽ ጊዜ ነው ይህን ነገር የጀመርነው ጓደኝነታችንን የጀመርነው ምናምና ትንሽ ጊዜ ነው እና ዛሬ ምን ልጠይቅሽ መሰለሽ? በቃ ይሄን እንደዚህ በጣም የምንዋደድ የምንተሳሰብ አንቺ ለኔ እኔ ላንቺ ካለሁኝ ለምን አብረን አንኖርም እያሰብኩኝ ለምን አብረን አንኖርም? በቃ ይበልጥ እንዲያውም ያቀራርበናል ብዬ አስባለሁ። ያ ነገር አብረን አንኖርም ማለት በቃ ከዚህ በኋላ አብረን መኖር
አንድ ቤት ውስጥ አብረን መኖር። የምርህን ነው ያልኩኝ? አዎ በቃ ጠይቃት አለኝ አይምሮዬና ይሄን ነገር ደግሞ እስኪ ልጠይቅሽና ለአይምሮዬ መልስ ላገኝለት ብዬ እኮ። በይሳት እንዴት ነው ነገር አሰብኩ ማለት እንዴት ታስብ ቻልክ? ማለት በቃ ያለን ነገር ጥሩ ስለሆነ ምናምን ካንቺ ጋር ስመጣ የሚሰማኝ ሰላም ልነግርሽ አልችልም እና ያንን ሰላም ደግሞ በምንም ልተካው አልችልም። ሁሌ ባገኘው ደስ ይለኛል ነው በቃ የሆነ ነገር አድርገን አብረን መኖር ብንጀምርስ? እኔ እንጃ ማለት እኔም አብረን ብንኖር አይከፋኝም። እንደውም በጣም ነው ደስ የሚለኝ። ግን ገና በጣም ገና ነን እንደዚህ ብዬ ነው የማስበው። አንድ ላይ ከሆነን ራሱ እኮ አንድ ወር እንኳን አልሆነንም ታውቃለህ። በጣም ገና ትንሽ ጊዜያችን ነው ምናምን አብረን ገና በጣም ብዙ ማሳለፍ ያሉብን ነገሮች አሉ። እኔ ደግሞ ለእንደዚህ አይነት ነገር በጣም አዲስ ነኝ ታውቃለህ። እንደዚህ ቤተሰቦች ያወቁት ሪሌሽን ግንኙነት ማለት ነው ስጀምር ካንተ ጋር አሁን የማሳልፋቸው ነገሮች ሁሉ ለእኔ አዲስ ናቸው እና ትንሽ ጊዜም ቢሆን አብረን መቆየት አለብን አብረን ሳንኖር ማለት ነው። እና በጣም ፈጠንክ። ምን ሆነክ ነው? ያስፈጠነኛው አንቺ ያለሽ ነገር ለእኔ ያለሽ ነገር ምን ያህል ለምትወጪ ምን ያህል ለምታከብሪኝ ስለማውቅ እሱማ እኔ በጣም ነው የምወድህ። ለእኔም እኮ አይከፋኝም። እንግዲህ እንዳልኩት ለእነሱ ቅድም እያልኩን ነበር። ማታ እንኳን በጣም ነው የሚደበረኝ ከኔ እንኳን ተለይቶ ሲገባ ቤት ወይም ስገባ ቤት በጣም ነው የሚደበረኝ። ግን ደግሞ ምን አስባለሁ መሰለህ አብረን በጣም መቆየት አለብን። አብረን በጣም ብዙ ነገር ማሳለፍ አለብን እና ደግሞ ትልቁ ነገር ቤተሰቦች አሁን ቤት ምንድን ነው የምለው ሲቀጥል ክላስ ያለ ትምህርት ያለ ምናምን ነገር ገባ። በጣም ቸኮልኩኝ። ሲቀጥል እኔ እናንተ ገና ብዙ ማሳለፍ ያሉብን ነገሮች አሉ ከፈጣሪ ጋር ማለት ነው እና አብረን እስከሆንን ድረስ ደግሞ አብረን መኖራችን እኮ አይቀርም አይደል? ፈጠነም ቆየም አብረን መኖራችን አይቀርም። አሁን ደግሞ በጣም ቸኮልን ብዬ ነው የማስበው። ገባ ክለነት የኔ ነገር በጣም ገና ነን። ስለዚህ ከፈጣሪ ጋር ነገሮችን ቀስ ብለን ብናያቸው ይሻላል። እና ግን እኔ በቃ አብረን ብንሆን ብዬ ተሰማኝ። በቃ ምን ላድርገው በቃ ከዚች ልጅ ጋር 24 ሰዓት አብሬያት ብሆን ከ7 ሰዓት እስከ ጠዋት 1 ሰዓት አንገናኝም ቤተሰቦች። ከማታ 7 ሰዓት ያልኩት በፈረንጆች ነው። እንዴት ማታ ስንለያይ ማታ 1 ሰዓት እንለያያለን ወይ 12 ሰዓት እንለያያለን። ግፋ ካለ 2 ሰዓት እንለያያለን። ከዛ ጠዋት እንገናኛለን። ያቺን ነው ጠዋት የማንገናኝበት ጊዜ አለ እኔ ክላስ ሲኖረኝ። ስለዚህ ያቺን እኮ ለመገናኘት እኮ ገባኝ። እኔ እኮ እንዳልኩክ አልጠላውም። እኔ በጣም ደስተኛ ነኝ ምናምን ነገር ግን በጣም ገና ነን እንደዚህ አይነት ነገር። በጣም ቸኮልክ አንተም። ገና ብዙ ነገር ይጠበቅብናል ብዬ ነው የማስበው። ገና ያውም እኮ በኢየሱስ ስም አንድ ወር እንኳን አልሆነንም። ምን ሆነክ ነው? እሱ ልክ ነህ። ይሄን ስል እኔ ሊደብርህ አልፈልግም ማለት እንዳልኩክ እኔ ማብሬክ ብኖር በጣም ደስተኛ ነኝ። እንደውም ካንተ በላይ እኔ ደስተኛ ምን ይመስለኛል ማርያምን። ግን ቤተሰብ አለ፣ ትምህርት ያለ እኔ እናንተ ገና ብዙ ማየት አሉብን ብዬ የማስባቸው ነገሮች አሉ። አዎ ግን አብረን እንድንኖር በቃ እፈልጋለሁ። በቃ ማለት እፈልጋለሁ ማለት ግዴታ ነው። አብረን እንኖራለን እና ዝም አለ አብረን ነበረኝ። ያው አብሮ መኖር ምናምን ቀላል እንዳልሆነ አውቃለሁ። ግን አሁን ያልሽኝን ነገሮች አብረን ማድረግ እንችላለን። አብረን ጓደኞች ላይ ሆነን ምናምን ማድረግ እንችላለን። አብረን እየኖረን ቤተሰቦቻችንን ማገዝ እንችላለን። አንቺን ቤተሰቦች ጥሩ ህይወትም ይኖርናል ብዬ አስባለሁ። እና እንድታስቢበት ነገር አይ የሚታሰብበት ጉዳይ አይደለም። ቤተሰብስ ምን ይላል? ገና አንድ ወር እንኳን ሳይሞላን በጣም ፈጥነናል። ግን እኔ ከአንቺ ጋር ባይዘው 1 ወሩ 1 አመት የሆነብኝ በቃ ረጅም ጊዜ ይመስለኛል። እና ያንን ነገር ስለማስበት እና ብቻ አስቢበት። ይገባኛል እኮ ግን የሚሆን ነገር አይመስልም። እስኪ አስቢበት እና ቀጣይ ላይ ደግሞ ወደንብ አስበሽበት ያንቺን መልስ ማወቅ እፈልጋለሁ። ያብለኝ እስኪ አስቢበት እና በደንብ ይህን ነገር አውጪና አውርጂ ምናምን ነው ያው ወደፊታችንን ጥሩ ለማድረግ እንሞክር። ግን አስቢበት፣ በደንብ አስቢበት ይህንን ነገር እኔም ደስ እንዲለኝ። እሺ የሆነ
ትንሽ ማኪያቶ ነገር ልጠጣ ትዝ አላልኩም ነው ትንብለኝ ብቻ። እሺ ቤተሰቦች በቃ ቀጣይ እንገናኛለን። ቻው፣ እንወዳችኋለን። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን ሰጥሽ